ቲራንና ሳናፊር እነዚህ ስሞች የስዊዝ ካናልን ያህል ዝና የላቸውም። ሁለቱ ደሴቶች ቀይ ባህርን ለመቆጣጠር ያላቸው ወሳኝነት የጥቅማቸውን ያህል አልተወራም። አሁን ግን ቀን ወጥቶላቸዋል። አሜሪካ አይኗን ጥላለች። የእስራኤል ምራቅም ተውጧል። ሳውዲ አረቢያ ደግሞ ቴልአቪቭንና ዋሽንግተንን ጦርና መሰለያ መሳሪያዎቻችሁን ይዛችሁ ኑ ስትል ግብዣ አቅርባላቸዋለች። በተለይ አሜሪካ በደሴቶቹ የጦር ቤዝ እንድታቋቁም ልዩ ግብዣ ቀርቦላታል። ደሴቶቹ የውዝግብ ታሪክ ባለቤት፣ የውጊያ ሜዳ፣ የጂኦፖለቲካዊ ፍልሚያ መስታወት ናቸው። ሀገራትን ያስተባበሩም ያኳረፉም ናቸው። እንደታሰበው አሜሪካ በደሴቶቹ ላይ ጦሯን የምታሰፍር ከሆነ ደግሞ አካባቢው በከባድ ውጥረት እንደሚሞላ ግልጽ ነው። የቲራንና ሳናፊር ደሴቶች እስራኤል ከምትጎመዣቸው አካባቢዎች መካከል ይጠቀሳሉ። አሜሪካ ወታደሮቿን ጭና ደሴቶቹ ስትገባ እስራኤል ደግሞ የደሴቶቹን መሬት የስለላ ጣቢያ እንደምታደርገው ይጠበቃል። እንደ ግብፁ ማዳማስር ዘገባ የኔታንያሁ መንግስት በሁለቱ ደሴቶች ላይ ልዩ ካሜራዎችን የመትከል እቅድ አለው። እነዚህ ካሜራዎች የግብፁን ሲናይ በረሃ ቁልጭ አድርገው የሚያሳዩ ሊሆኑ እንደሚችሉም ተጠርጥሯል። ቲራንና ሳናፊር ላይ አሜሪካ እግሯን መትከል የፈለገችው ቀይ ባህርን ለመቆጣጠር ነው። የቀይ ባህር ቁጥጥሬ አንሶብኛል ብላ የምታምነው አሜሪካ ቀይ ባህርን የመቆጣጠር አዲስ ፖሊሲ ጽፋለች እየተባለ ይገኛል። በጅቡቲ ካምፕ ሌሞኒየር የተሰኘ የጦር ቤዝ ይዛ ዘና ብላ የኖረችው ዋሽንግተን ቻይና በዛው በጅቡቲ የጦር ቤዝ ከመሰረተችባት በኋላ ትክክል አይደለችም። በተለይ የዶናልድ ትራምፕ የፖሊሲ ሰዎች በአካባቢው ያለውን የቻይና የበላይነት ለመግታት ለሶማሌላንድ እውቅና እንስጥ እስከ ማለት ደርሰዋል። በቀይ ባህርም ተጨማሪ የጦር ቤዝ ለመመስረት ቢያስቡ አያስገርምም። ከጅቡቲ 2000 ኪሎ ሜትር ገደማ በስተሰሜን የሚርቁትን የቲራንና ሳናፊር ደሴቶችን የመቆጣጠርም ፍላጎት አላቸው እነዚሁ የትራምፕ ሰዎች። ሁለቱ ደሴቶች ሰሜናዊ የቀይ ባህር ጫፍ ላይ ይገኛሉ። የአቀባ ባህረ ሰላጤ መግቢያ ላይ ስትራቴጂክ ሆነው ተቀምጠዋል። በሁለቱ የባህር መሬቶች መሃል ያለው ርቀት 2.5 ኪሎ ሜትር ገደማ ቢሆን ነው። ደሴቶቹ የሚገኙበት ስፍራ እስራኤልን፣ ዮርዳኖስን፣ ግብፅንና ሳውዲ አረቢያን ትይዩ የሚያፋጥጥ ነው። ለስዊዝ ቦይ ቅርብ እንደመሆኑም የአካባቢውን ወጪ ገቢ ለማየት ይመቻል። አሜሪካ በተለይ ከኢራን ተነስቶ ሊባኖስና ጋዛ የሚገባ የጦር መሳሪያን ለመቆጣጠር እነዚህ ደሴቶች ወሳኝ ናቸው ብላ ታምናለች። ታዲያ ቲራንና ሳናፊር የ100 ዓመት የውዝግብ ታሪክ ያላቸው ናቸው። ግብፅና ሳውዲ አረቢያ የኔ ብለው የተነታረኩባቸው ደሴቶቹ ብዙ ውጣ ውረዶችን አልፈዋል። እንደ አውሮፓውያን አቆጣጠር በ1906 በኦቶማን ቱርክ ስር የነበረችው ግብፅ ደሴቶቹ ከግብፅ ክልል ውጪ ናቸው ተብለው ተገፉባት። የኦቶማን ዘመን ሲያከትም ደግሞ እንግሊዞች ከአረብ አጋሮቻቸው ጋር ሆነው አስተዳደሯቸው። እስራኤል በ1948 ሀገር ሆና ስትመሰረትና ጦርነት ሲነሳ ግን ግብፅ እነዚህን ደሴቶች የምታገኝበት እድል አገኘች። የሮድስ ስምምነት ተብሎ የሚጠራው የተኩስ አቁም ስምምነት ሲፈረም ግብፅ ግዛቴ ናቸው ያለቻቸውን ደሴቶች በእጁ አስገባች። ይሁንና ይህ ባለቤትነት መቆየት የቻለው እንደ አውሮፓውያን አቆጣጠር እስከ 1967 ዓመተ ምህረት ብቻ ነበር። የመካከለኛው ምስራቅ ካርታን የቀየረው የስድስቱ ቀናት ጦርነት እስራኤል የኔ የምትለውንም የማትለውንም ግዛት እንድትጠቀልል አስቻላት። እግሯን ከዘረጋችባቸው ግዛቶች መሃል ቲራንና ሳናፊር ይገኙበታል። እስራኤልና ግብፅ በ1973 ሌላ ዙር ጦርነት ቢገጥሙም ግብፅ ደሴቶቹን ማግኘት ተሳናት። አሜሪካ መሃል ገብታ ሁለቱን ሀገራት በ1979 ስታስታርቅ ግን ግብፅ የተወሰዱባትን ግዛቶች ተቀብላ በምትኩ ለእስራኤል እውቅና ሰጠች። ደሴቶቹንም ከሲናይ በረሃ ጋር በ1982 ተረከበች። ከዚህ በኋላ የሆነው ነገር ግን በአስገራሚነቱ ተመዝግቧል። ሁለቱን ደሴቶች ይዛ እስከ 2016 ድረስ የኖረችው ካይሮ በሌላ ኃይል ሳይሆን በገዛ እጇ ግዛቶቿን አሳልፋ ሰጠች። መሐመድ ሙርሲን ገልብጠው ስልጣን የያዙት አብዱል ፈታህ አልሲሲ እነዚህ ደሴቶች እኮ የሳውዲ አረቢያ ናቸው አሉ። የኦቶማኖችን ጉልበት አልፋ
እንግሊዞችን ታግሳ እስራኤልን ተለማምጣ ደሴቶቹን በእጅ ያለችው ካይሮ በገዛ መሪዋ ተከዳች። እርግጥ ነው ሳውዲ አረቢያም ደሴቶቹ የኔ ናቸው ትላለች። እንደውም ከአረብ እስራኤል ጦርነት በኋላ ልትይዛቸው ያልቻለችውም ደህና የባህር ኃይል ስላልነበራትም ጭምር ነው። አሁን ግን ብዙም ማምጡ ብላ ሳትሞግት እንኪ ተብሎ ተሰጣት። ለነገሩ ገንዘቧ ነው የተጨነቀው። ከታህሪር አብዮት በኋላ የተሽመደመደው የግብፅ ኢኮኖሚ መለስ ሲል ዘንድ ሪያድ ቢሊዮን ዶላሮችን በግብፅ ብሔራዊ ባንክ ላይ አርከፍክፋለች። ለዚህ ነው አልሲሲ ግን እኮ የእነርሱ ነው ብለው ያስረከቡት። ይህንን የግብፅ መንግስት ውሳኔ ፓርላማው ያጸደቀው ጊዜ ግብፃውያን ከፍተኛ ተቃውሞ ነበር ያሰሙት። እንደውም መሐመድ ሙርሲ ከስልጣናቸው ሲወገዱ ካሳዩት ተቃውሞ በኋላ በዚህ መጠን አደባባይ ላይ ተሰብስበው መንግስታቸውን ተሳድበው አያውቁም። ውሳኔውን በፍርድ ቤት ለማሳገድ የተሞከረው ሙከራም ሳይሳካ ቀረ። እርግጥ ነው አንዳንድ ግብፃውያን ፓርላማው አጸደቀ እንጂ የግብፅ መንግስት ሙሉ ለሙሉ ወይም በይፋ ደሴቶቹን አላስረከበም በማለት አሁንም ተስፋ እንዳላቸው ይናገራሉ። ግን ይህ ተስፋ የመሸበት ይመስላል። ጊዜያዊ ችግር ለማለፍ የሀገር ሀብት በመቸብቸብ የሚታሙት አልሲሲ ከእንግዲህ የሚያስቆሙት ነገር አለ ተብሎ አይጠበቅም። አፋቸውንም አንድ ጊዜ አበላሽተውታል። ቲራንና ሳናፊር ያላቸውን ወሳኝነት የቀይ ባህር አጥኚዎች ተናግረው አይጠግቡም። ታካዱም አልካቲብ የተባሉ የፕሪንስተን ዩኒቨርሲቲ ተመራማሪ የእነዚህን ደሴቶች ስትራቴጂያዊ ስፍራ መረዳት ያልቻለ ሰው ቀጠናውን አውቃለሁ ማለት አይችልም ይላሉ። በተለይ አሁን እየተቀጣጠለ የሚገኘው የቀይ ባህር ፖለቲካ ደሴቶቹን አይን ውስጥ አስገብቷቸዋል። የየመኖቹ ሁቲዎች ያልፈቀድንለት መርከብ አያልፍም ብለው ቀይ ባህርን አምሰዋል። የስዊዝ ቦይን ዘሎ በደቡብ አፍሪካ ዞሮ እስያ የሚገባ መርከብን በስቷል። የመርከብ ኢንሹራንሶች ዋጋ ተቆልሏል። ኢራንና ሩሲያ በቀጠናው አጋሮች እያበዙ ነው። በጦርነት ላይ የከረመችው ሱዳን ለሩሲያ ወታደራዊ ሰፈር ለመስጠት ፈርማለች። ኢራንም ይህንን የጦር ሰፈር ልትጠቀምበት እንደምትችል ፍንጭ አለ። ሶማሊያ የራሷን ጠረፍ በስርዓቱ አትጠብቅምና ሁነኛ አጋር ትሆናለች ብሎ ማሰብ ከባድ ነው። ኤርትራም ለአሜሪካ የጦር ሰፈር የመስጠት ዝንባሌ ፈጽሞ አላሳየችም። ጅቡቲ ደግሞ ሁለቱንም ሀያላን ቤታችሁ ነው ብላ ለዋሽንግተንም ለቤጂንግም የጦር ሰፈር ፈቅዳለች። በአካባቢው የመካከለኛ አቅም ባለቤት የሆኑት ቱርክና ዩናይትድ አረብ ኤምሬትስም የባህር ዳርቻ ፍለጋ ያማትራሉ። አሜሪካ በዚህ መሃል ተጽዕኖዋ እየመነመነ መምጣቱን አውቃለች። በመሆኑም የትኛውንም አይነት ድንጋይ ለመፈንቀል ዝግጁ ናት። ይህንን ስሜት የተረዳችው ሳውዲ አረቢያም ለአሜሪካ ግልጽ ጥያቄ አቅርባላታለች። በደሴቶቹ ላይ ጦርሽን አስፍሪ የሚል። አሜሪካም ጉዳዩን እያጤነች ነው። በህንድ ውቅያኖስ የሚገኘውን የዲየጎ ጋርሻ ደሴት ለጦር ሰፈርነት እየተጠቀመች ያለችው የትራምፕ ሀገር ኢራንን የምትመክትበት ሌላ ደሴት ማግኘቷን ትፈልገዋለች። በአካባቢው የምታርመሰምሳቸውን እንደ አይዘናውር የመሳሰሉ ግዙፍ የጦር መርከቦቿንም ለመጠበቅ ደሴቶቹ ምቹ ናቸው። እስራኤልም ደሴቶቹ ላይ የስለላ ጣቢያ የመገንባት እቅድ እንዳላት ፍንጮች ታይተዋል። ይህ ሁሉ ነገር ታዲያ ለግብፅ ከፍተኛ ስጋት ደቅኗል። አንደኛ፣ እስራኤልና አሜሪካ ከሳውዲ ጋር ሆነው በአካባቢው ያላትን ተጽዕኖ ገደቡባት ማለት ነው። የቀይ ባህር አንበሳ መሆን የምትፈልገው ካይሮ ጭራሽ የእርሷ በነበሩና አፍንጫዋ ስር ባሉ ደሴቶች ጉልበቷ ሊከዳት ነው ማለት ነው። ይህ ብቻም አይደለም። ግብፅ የስዊዝ ቦይ ያለበትን የጠረፏን ክፍል ለውጭ ሀገራት ኢንቨስትመንት ሳቢ ማድረግ ትፈልጋለች። እንደ ሩሲያና ቻይና ካሉ ሀገራትም ጋር መስራት ትፈልጋለች። አሜሪካና እስራኤል በቀጠናው የስለላ መሳሪያዎቻቸውን የሚተክሉበት ከሆነ ግን ይህንን ማሳካት ያስቸግራታል። ሀገራቱ በቀላሉ መሰለልን መታየትን አይፈልጉምና ኢራን፣ ሩሲያና ቻይና ይህንን የአሜሪካ እርምጃ ተከትለው በቀጠናው ሌላ የጦር ሰፈር ለመገንባት ከቻሉ ደግሞ አካባቢው በውጥረት ሊሞላ ነው። ይህ ደግሞ ከስዊዝ ካናል ከፍተኛ ገቢ ስትዝቅ ለነበረችው ሀገር ትልቅ ህመም ነው። በሁቲዎች ጥቃት ምክንያት መርከቦች ስዊዝ ቦይን ባለመጠቀማቸው ሳቢያ ግብፅ ቢሊዮን ዶላሮችን አጥታለች። በ2023 $10 ቢሊዮን ከመተላለፊያው ያገኘችው ካይሮ በ2024 ገቢዋ ቀንሶ ወደ $4 ቢሊዮን ገደማ ወርዷል።
የጋዛው ጦርነትን ተከትሎ የመጣው የሁቲዎች ጥቃት ደግሞ ለዚህ የአንበሳውን ድርሻ ይወስዳል። በሌላ አነጋገር ጸጥታና ለመረጋጋት ግብፅን ክፉኛ ያውካታል። የባህር ጠረፏን ለቱሪዝም በከፍተኛ መጠን የምትጠቀመው ሀገር በአካባቢው በሚኖሩ ውጥረቶች ሁልጊዜም ተጎጂ ናት። የሳውዲ አረቢያ ስሌት ግን ሌላ ነው። አሜሪካን በውል አስሮ ደሴት በመስጠት ሁለት ጥቅሞችን ማግኘት ትፈልጋለች። አንደኛ ደሴቶቹ የእርሷ መሆኑን ለእርሷም ለሌላውም ታረጋግጣለች። ከሳውዲ ጋር የተፈረመ ፊርማ ለቦታው ባለቤትነት ዕውቅና መስጠቱ አይቀርምና። ሁለተኛው ደግሞ ከለላ ነው። በስምምነቱ መሰረት ሳውዲ በአሜሪካ ትጠበቃለች። ዛሬም ካሉ ነገም ከሚኖሩ ጠላቶች አሜሪካ እንድትከላከላት ለማድረግ አስባለች። የሆነው ሆኖ ቲራንና ሳናፊር ደሴቶች አዲሶቹ የጂኦፖለቲካ ቅመሞች ሆነዋል።